ይኸው ዌስታም የፈለግከውን ቁረጥ። ይኸው ወይ አካውንት ላክሽ የፈጠነ 100 ሚሊዮን አስተላልፋለሁ። አሁን የፈጠነ ሲቢ ላክ ንግድ ባንክ የፈጠነ እንዲህ ሰመርቪል ያገባው ኮል ይምጣ። በቃ ጨርሻለሁ። የፈጠነ አምጡልኝ ብያለሁ። ዮከሬሽና ይሳቅ ማለት አቤና ከቤ ያላየው እንደምስ ሁለት ቀልደኛ እዚህ ማንም ቱኒዚያ ላይ ማን ባገባይ ወንድ ከሆንክ አባቴ ኔዘርላንድ ላይ ወንድ ከሆንክ ምን አይነት ቡድን ናቸው እነዚህ? ስዊድን እንዴት ነው አንድ ቪክተር ዮኬሬስ ላይ ብቻ ተመርኩዘው እንዴት ነው የሚቻለው? ቪክተር ዮኬሬስ አግብቶም አሲስት አድርጎም አይሆንም። ፈርስት ሃፍ ላይ ምን የመሰለ አሲስት መሆን የሚችል ኳስ ሰጣቸው፣ አይጠቀሙም፣ አልሆነም። ያኛው ምንም ይሄ አሌክሳንደር ኢሳቅ የሚባል የሊቨርፑል ታካሚ ራሱ ምንም የለም። ደኛ አጥቂያችንን ጉልበቱን አትበዝብዙብን። ስዊድን ካልቻላችሁ በጊዜ ተሰናበቱ። ጋዴሚት ኔዘርላንድ ዛሬ በጣም የሚገርም እኔ የመጀመሪያ ጨዋታ ላይ ጀጅ አላረኳቸውም ነበረ። ከምሬ ነው የምላችሁ አቻ ሲወጡ ዛሬ ዋቴ ፐርፎርማንስ እንደ ጎላቸው 5 ስታር ፐርፎርማንስ። ኔዘርላንድ ኤኬኤ ሊቨርፑል ስዊድን ላይ ተጸዳዳችባት ነው ምልማን ኧረ ስዊድን የድሮቹ የአሁኖቹ አፍሪካ ሀገሮች በደንብ ይከላከላሉ። እነሱ የድሮቹ አፍሪካ ሀገሮች የመሰለች ማን 5-1 ባለፈው ቱኒዚያን 5 አግብቼ ጎል ዲፍረንስ አመቻቻለሁ በቃ ላልፍ ነው እንዳለ አስተፋቻት ማለት እንዳለ ያገባችሁን ኢሳቅ የሊቨርፑል ጀለሶቹን አሲስት ማድረግ ይመቸዋል። ገባር ለጋክፖ አንድ ጎል ገጨው ስለሚያሳዝን ጋክፖ ይችላል እንዴ? ቆይ እኔ የምላችሁ ግን አርኒ ስሎት ነው ለሱም አርኒ ስሎት ነው እንጂ ጋክፖ ይችላል ወይን በል ተረዳኝ አይደል? እንደዛ እናስብ መሰለኝ እንዴ። ብራያን ቦቢ የሚባለው ፈርስት ሃፍ ማን የሰንደርላንዱ ምን አይነት የጥርብ ድንጋይ ነው በእናትህ አይንቀሳቀስም ነው የምልህ። ገባህ አይደል? ከዛ ላ ሰመርቪል የምትባለው ራሱ ያገባችሁ ጎል 5ኛው ጎል ነው የምልህ። የኢላንጋ ጎልም አሪፍ ነው ምንም አይልም ግን ኔዘርላንድ ዘንድሮ አሪፍ ናት፣ ትሻላለች። ባለፈው አስከፍታን ነበረ። አሁን ግን ስዊድንን ገደህላ ያለችበት መንገድ ያበደ ነው ማለት ነው። አሁን ከጃፓን እና ከስዊድን ማን ነው የሚያልፈው የሚለውን ነገር ነው ማወቅ ያለብን። ምክንያቱም ኔዘርላንድ ቱኒዚያን ደግባ ታንቀባራታለች። ማታ ደግሞ ያበደ ጨዋታ አለ 5 ሰዓት ላይ አይቨር ኮስት ከጀርመኒ። የዚህ ግሩፕ ቶፕ ማን እንደሚያደርግ ነው የምናይበት ነው የምልህ። ማንም እንዳያመልጠው ይሄ ጨዋታ። አይቨር ኮስት ከሁሉም አፍሪካ ሀገሮች አይቨር ኮስት ትበልጣለች፣ እመኔ ነው የምልህ። ስዊድን 2 አውሬ አጥቂ ይዛ ነበር። ደግሞ አውሬ አጥቂ አንደኛው በስመ አብ አውሬው መጣችላችሁ ደግሞ እቺ ስዊድን የሚሏት ሀገር 2 ተጫዋች ይዛ መከራዋ የምትበላ አይ ሚን 3 ይላንጋለ 3 ተጫዋች ይዛ መከራዋ የምትበላ ከኋላ ክፍት ከፊት እንዴ የሆነ ምን ልበላችሁ በቃ ኧረ በስመ አብ እኔ አሰላለፍ ራሱ ሲወጣ ለምን ተከላካይ እንደሚለው አላውቅም እንዴ። ግን ሆረር ከፊት ሆረር እኔ ለአንድ ለቤከርሽ በየርሜን ዛሬ እንዲ የራስሽ ጉዳይ ሲያንሳችሁ ነው። ምን አባታቸው እዚህ ወደ ጀርመን እንቀጥላለን። አረ ወገን ወቀጧት እንዴ ይውላችሁ ዮኬሬሽና አይዛክን ያዘችው ስዊድንን ማለት ነው። ብርቱካናማዎቹ ምንም መራራት የሚባል ነገር አላሳዩአትም እንዴ። አናታናቷን ማንዬ ፌንት እኮ ነው ያበሏት 5-1 እንዴ። እኮ ስዊድን ባለፈው ያው ሁሉ ጎል ስታስቆጥር በቃ እቺ ቲም ከባድ ነች አስፈሪነች ምናምን ብዬ ነበር። አንተ ብርቱካናማዎቹ ሌላ ሌቭል ላይ ገብቷሉ። ጋክፖ ምን አይነት ተጫዋች ነው? ምንድነው የሚሰራው እንዴ? ለሱ ለብቻው ቪዲዮ ሰራለታል። የሚሪን ነው የምላችሁ። ቀጣይ ጠብቁኝ፣ ቪዲዮ የሱ ነው የሚሆነው። በእርግጠኝነት ነው የምነግራችሁ። ማን ሌላ ሌቭል ላይ ነው ያለው እሱ። ከዛ በተጨማሪ ማለት ነው እዚህ ቡድን ላይ ሰመርቬል እንኳን ተቀይሮ ገብቶ ምን አይነት ልዩነት ፈጣሪ ተጫዋች እንደሆነ እያያችሁት ነው። ምን አይነት ማለት ነው እንዴት ጽድት ያለ ብርቱካናማዎቹን እየተመለከተን ነው በዚህ ዓለም ዋንጫ። ማንዬ 5-1 በፍጹም ልትጠብቁትም ልታስቡትም የማትችሉ ጨዋታ ነው። ምክንያቱም እነዚህ ቲሞች ቢያንስ ሊፎካከሩ ይችላሉ በአሪፍ ሁኔታ ብዬ የምጠብቃቸው አይነት ቡድኖች ነበሩ። ኤላንጋ ማለት ነው ተግሮ ገብቶ ቡድኑን ለማነቃቃት የቻለውና አክል ሞከረ፣ ግን አልሆነም። በጣም አሪፍ ነበረ። ከስዊድን ቦኮ ኤላንጋ ነው በቃ ጠቀስ በትዩ ልጠቅስ የምችለው። ከዛ ውጪ ግን ስዊድን አሁንም ባይሳካላት እንኳን ጥሩ 3ኛም 2ኛውን የማለፍ ቻንስ አላት። ለማንኛውም ግን ዛሬ ሆላንድ አጨብጭበንልሽ አለ። ምትለይ ቲም ነበርሽ ምትለይ። አይ ግራም ፖተር ታስለጠለጣችኋል አይደል? በቃ አይዛክንና ቪክተር ዮኬሬሽን የያዘችው ስዊድን
አራት ተዘገንናለህ ማርዬ። ፕሪሚየር ሊግ ይመስላል ጨዋታው። አብዛኛው ብዙ የፕሪሚየር ሊግ ተጫዋቾች እነ አያሪ እነ ኢላንጋር እነ ቪክተር ዮኬሬሽን እና ይዛቅን የያዘችው ስዊድን ማንዬ በደጆቹ ተለጠለጠች። ወይኔ ወይኔ። እኔማ የሆነ ሰዓት ሰማያዊ ለብሶ የለ ስዊዘር እንትኖች መሰሉ ቼልሲ በግራን ፖተር ሰዓት እራሱን ነው መሰለኝ። ማን እኔ ምን እንዴት ነው የቀጠራችሁት? ግራን ፖተር ምንድን ነው በመሸነፍ ሪካርዱ ነው አሁን? ኧረ 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 እኔ አጀማመሩ ፒስ ነበር እኮ ገባ። ጥሩ ቲም ነበር መጀመሪያ ምናምን ላይ ግራን ፖተር ኔዘርላንድ በስመ አብ ስዊድንን ኔዘርላንድ ማለት ነው እንዳልነበረች ነው ያደረገቻት። ተመልከቱ 5-1 ልብ ነው ያደረገቻት። ከመሬ ነው ብላችሁ ኧረ በስመ አብ። አሁን ስለዚህ ተጫዋች ማውራት ያለብን ሰዓት ይመስለኛል። ኮዲ ጋክፖ የኛው ጉድ። ኧረ ተጫዋች ጤነኛ አይደለም። 2 ጎል 1 አሲስት። ኧረ በስመ አብ ዛሬ ልዩ ነበር ለሀገሩ ሲሆን ወይኔ ወይኔ ከመሬ ነው የምላችሁ። ለማንኛውም አይነካም። ሲጀመር እኮ ልምድ ያለው ተጫዋች መሸጥ የለበትም። እኔ ሲጀመርም ፋሚሊ ያለ አይደሉም። ምናልባት 1 አመት ተሰጥቶት ባንዶኒ ኢራውል አስር ብናየው ባይኔ ፋሚሊ። እስቲ ለማንኛውም ወደ ጨዋታው ስንመለስ የኔዘርላንድ እጅግ በጣም የበላይነት የታየበት ጨዋታ ነበር ማለት ነው። ብራያን ይሄ የሰንደርላንዱ አጥቂ ኧረ በለው 2 ጎል ነው ያስቆጠረው። ስላይድ ምናምን ይመቸው ይችላል በስመ አብ ባይዜ ማለት ነው። ካውንተራቸው ራሱ እንዴት አባቱ ያበደ ነበር። ዛሬ ኔዘርላንዶች ልዩ ነበሩ። ኧረ በስመ አብ ሰመርቪል ላሱ ክሬሴን ሲሆን ሰመርቪል ያስቆጠረው ጓል እንዴት አባቱ ያበደ ነበር። የሚገርም ሹት ነበር እሱም የለቀቀበት። ከዛ ውጪ ያው ወደ ስዊድን ስንመለስ ስዊድኖች ትንሽ እንደ ቲም መዋሃድ የሚቀራቸው ይመስላል። እውነት ነው የምላችሁ። ኧረ ለማንኛውም ማለት ነው ያው አንድ ማስተዛኛውን ጎል ኢላንጋ ተቀይሮ ገብቶ ማስቆጠር ችሎ ነበር ማለት ነው። ያው እሱንም ጎል እንዲቆጠር አሲስት ያደረገለት የኛው ተጫዋች አሌክሳንደር ኢሳቅ ነው። ኢሳቅ ባይዞ አንድ ኳስ እሱ የተሳሳተውን ኳስ ነው ኮዲ ጋክፖ ሁለተኛውን ጎል ማስቆጠር የቻለው። ከዛ ውጪ በጨዋታው እጅግ በጣም አሪፍ ነበር። ኧረ ይሄ ኔዘርላንድ ግብ ጠባቂ ጥምም አለባቸው ስዊድን ላይ። ከመሬን ነው የምላችሁ። ኢሳቅና ጆክሬሽ የመቱት እነዛ የመኩራቸው ኳሶች ወደ ጎልነት ይቀየሩ ነበር። ይሄን ግብ ጠባቂ ግን አለማድነቃቸው በእውነት ነው የምላችሁ። ደስማሚ ጨዋታ ቢያንስ ማለት ነው እውነት 5-3 ምናምን የሚያልቅ ጨዋታ ነበር። ብቻ ግን የኔዘርላንድ እጅግ በጣም የበላይነት የታየበት ጨዋታ ነበር። ይመሳችሁ። ኧረ ጭዌ ነው የምልህ። በስመ አብ 5-1 ጊዮኬሬሽ እና ኢሳቅን ቀጧቸው ነው የምልህ። እነ ጋክፖ እነ ብሮቢ የሊቨርፑል የሰንደርላንድ ተጫዋች ኧረ አጥቂ ብሮቢ አርሰናል ላይ ያገባው የአርሰናል ደጋፊዎች ያስታውስታል። ከሰንደርላንድ ባለቀ ሰዓት እንደዛ ተጋፍቶ እንዲህ ሳይድ ኪክ ነገር ያገባባችሁ ማለት ነው። እንዴት ነው ቦታ አያያዝ የሚችለው? በነገራችን ላይ አርሰናሎች የእናንተ ማጥቂ በጣም ነው የሚችለው። ጊዮኬሬሽ ለአርሰናል ሲሆን ነው እንጂ እግዚአብሔርን ዛሬ አስደመመኝ። የሆነ ኳስ ክሮስ በግራ እግሩ ደቅን ያደረገለት እዚህ ጋር አያሪ ለሚባል ያ ልጅ ፈጀው እንጂ ኳሱ። እቺ ልጅ ኧረ ሲቲ ያምጣልን በእናትህ። ራይት ዊንግም ሌፍት ዊንግም ትችላለች። ዶኩ ካዛ ግን እቺ እናረጋታል። አለበለዚያ ደግሞ በዛ ጋር ሳቪኒዮን የምትሸጡ ከሆነ ሰመርቪል ኧረ በለው። ባለፈው የሚገርም ጎል በግራ እግሩ ጠቅልሎ አገባ። ዛሬ ደግሞ በቀኝ እግሩ በጣም ነው የሚችል። ከዚህ ምድብ ያው ኔዘርላንድ እና ስዊድን ያልፋሉ ብዬ አስባለሁ። በእርግጥ ቀጣይ ጨዋታ ነው የሚወስነው። ስዊድን ከጃፓን ይኖራታል። እሱን ያሸነፈ ያልፋል ማለት ነው። ኔዘርላንድ ስዊድንን ረመረመቻት። የኛው ጉድም ኮዲ ጋክፖ 2 ጎሎችን አግብቷል እዚህ ጨዋታ ላይ። ምን ጉድ ነህ አንተ! ለሊቨርፑል አንድ አይጠቅምም። ሀገሩ ላይ ሲሆን ግን የሚገርም አጥቂ ነው የሚቀኝ ነው። አርናይን ነው የሚሆነው ይሄ ኔዘርላንድ ቲም ግን ዋው ባይዘዌ የሚፈራ ቲም ነው። ይሆናል ሱፐርስታር የላቸውም፣ ግን እንደ ቡድን የተሟላ ቡድን ይሄ ቡድን ያስፈራል። የምሬ ነው የምላችሁ። 4 ውስጥ ምናምን የሚገባ አይነት ቡድን ለዋንጫው ላይ ሊጮት የሚችል አይነት ቡድን ነው፣ ያስፈራል። ነገር ግን ስዊድን ኔዘርላንድ መቋቋም አቅቷታል። አሌክሳንደር ኢሳቅ የሀገራችን ልጅ ምንም መፍጠር አልቻለም። እንግዲህ እናያለን። ነገር ግን ይሄ ኔዘርላንድ ቡድን ዋው ያመርታሉ፣ እንደ ፈረንሳይ ተጫዋቾችን ያመርታሉ ነው። ኮዲ ጋክፖ ይዘውና ይህንን ፐርፎርማንስ ቤት ስትመጣ ሊቨርፑል ጉደኛ የሆነ ተጫዋች ቢኖር ኮዲ ጋክፖ ነው። የአራዳ ልጆች ማለት ነው። ለኔዘርላንድ ማለት ነው ሜሲ ነው በለው። የአራዳ ልጅ እንደ ጉድ ነው ጎል የሚያስቆጥረው የሚያቀብለው። ምን አለፋ ሜዳ ውስጥ ዋናው ተጽዕኖ ፈጣሪ እሱ ነው። ሊቨርፑል ቤት ሲሆን ያንኮራፋል። የአራዳ ልጆች ማለት ነው። ምን አለፋችሁ ኔዘርላንድ ስዊድንን ማለት ነው 5-1 በሆነ ሰፊ ውጤት ማሸነፍ ችላለች ማለት ነው። ወይኔ ላንጋ ቫንዴቪል የሰራውን ስራ ግድያ በለው። ኧረ ሎጬ ያበለው አበላል አይደለም ጎብዬ መከረውን ያበለው ነው መላችሁ ማለት ነው። ለማንኛውም እያሳሰቁ አለቁ ኔዘርላንዶች ማለት ነው። በሚገርም ሁኔታ ወደፊት እየመጡ ነው የሚገኙት ማለት ነው። 5-1 በጣም ሰፊ ውጤት ነው።
ስዊድን ከባድ ቡድን ነች፣ ቢሆንም በጣም አቅልላታለች ማለት ነው። የአራዳ ልጆች ማለት ነው። እስቲ ሀሳብ አስተያየት ስጡበት። ሼር ኮፕሊንክ አይረሳ። ይመቻችሁ።